ሰው ፍቅር ይዞት ያቃል ይዞት ማካለ ደግሞ ይዘዋል ካንተ ጋር በዝናብ ታጥበናል በተፈጥሮም ሳቂታ የሚባል ሰው ነኝ እንዲያው ጎም የሙዚቃ የዜማ አዝያዝያምን ያሳዩኝ እናትና አባቴ ናቸው ሰዎችም ተለያያችሁና ብሎ ሲጠይቁ እንትኑ ቃሉ ይከብዳል ለያየት ሞት ነው በሚለው ዘፈን ሰላም ሃሌሉያ ተክለ ጻድቅ ነኝ እዚህ ሳምንት እንግዳ ነኝ ስለሆንሽ ሃሌሉያ እንደነሽ እንደምናችሁ እንደምነሳ ሰለሞን አነኝ ከሚስቅ ሰው ጋር እንቅስቃሴው ላይ ፈገግታ ከማይጠፋባቸው ሰዎች መሃል አንዷ ስለሆንሽ ደስ ብሎኛል ካንቺ ጋር ቆይታ ስለማደርግ እኔም በጣም ደስ ብሎኛል ፊትሽ ላይ ፈገግታ ብዙ ጊዜ አላጣም እና ምንድነው ምክንያቱ ደስተኛ የመሆንሽ ነገር በተፈጥሮም ሳቂታ የሚባል ሰው ነኝ ብዙ ሰው ይለኛል እንደዛ ከሰው ጋር ብዙ ጊዜ ተግባቢ ነኝ በደንብ ተጫዋች ነኝ ብዬ አስባለሁ ከቤተሰብ ይመነጫል አንዳንድ ባህሪዎች እንደዛ ናቸው ብዬ አስባለሁኝ አሁን እናቴ እንደዛ ናት እናቴ ተጫዋች ናት ሳቂታ ናት ሰው ተቀባይ ናት እና ሜቢ በሷ ወጥቼ ሊሆን ይችላል እንዳጋጣሚ አንደኛው ስልክ ደወልሽልኝ የእናትሽ ነበርና ስደውልላቸው በጥሩ ትህትና ያስተናገዱኝና እንደ እናትና ልጅ አትመስሉኝም ዝም ብዬ ሳስበው ማለት ይሄ የልጅና የእናት አይነት ሳይሆን ከዛም ከፍ ያለ አይነት ነገር አስተውላለሁ ተሳሳት እስቲ ንገሪኝ ስለሱ ማሚ ማለት ሁሉም ሰው እናቱን ይወዳል እኔም እናቴን በጣም ወዳታለሁ በጣም እቀርባታለሁ ሁሉም ነገር ታውቃለች ሁሉንም እንደ ቤስት ፍሬንድ የሚያጋጥመኝን ያለፍኩትን ማሚዬ እንዲህ ነው ሳልላት አላልፍም እሷም በቃ ያላትን ሁሌ በሷ ተነግረኛለች እንዲህ ልክ ነው እንዲህ ልክ አይደለም እና ምን የሚለውን ነገርና እንደ ከናትም ያው ፈራታለሁ ስትቆጣ እንደ ጓደኛም እንደ እናትም አርጋና ያሳደገች ብዙ የእናትና አባት ብዙ አስተዋጽኦ አለውና ዶም በዚህ አጋጣሚ ሁለቱንም ብሎ መውሰድ ይቻላል ነው እንደሱ ሳይሆን እንደ ጃኖ ባንድ የሚሰሩት ኃይሉና ዲበናቸው እንደ ሃሌሉያ ተክለ ጻድቅ ነው ማን ሰው ነው ከዚህ በኋላ ስለዚህ በየራሳችሁ መንገድ ነው ያላችሁ ጥሩ ሙዚቃ ቀን ሰጥቶሻል ብዬ አስባለሁ አይደል አሁን ያለችው ሃሌሉያ መሰረት አለው ብዬ ስለማስብ ሙዚቃ በአጠቃላይ እኔ አሁን ፓሽኔ ነው ሙዚቃ ወዳለው አይባልም የታወቀ ስለምወደው ነው ሙዚቃ የጀመርኩት ሁለተኛ ክፍል ምናምን ጀምሬ ክፍል ውስጥ አዝናናቸው ነበር አራባክ በዛ በበጋንት ዘፈንላቸው ነበር ማይክል ጃክሰን ነበር እሺ እና ማይክል ጃክሰን ዘፈናለው ካቴድራል ተማርኩት እና ቃለ ተማሪዎቹ በቃ አሁን ኔክስት ስፈኝ ይባላልው ዶማ እንዳጋጣሚ ትሸሬሽም በቤት ልትባል አስተማሪ ነበረችና ወጥቼ የማይክል ጃክሰን ትሬለር የሚለውን ዘፈን ያ በጣም አስፈሪ ቪዲዮ ያለ እሱን ሰብዬ ቤዝ ላይኑን ነበር መለው ባፌ ድን እላለሁ ኮፍያ ግን አለሽ ዩኒፎርም ለብሼ ክፍል ውስጥ ያልኩ ከዛ ግጥሙ ጠፋብኝ ድን ያኩ ዜማ ጠፋብኝ ምንድነው ድን እና በቃ ከዛ ጀምሮ የሙዚቃ ህልምና የመስፈን እዛ ውስጥ ህልሜ ነበር እንዲያው ጎም ረንዲያው ጉም ሸጋል ጃርግጄ ጉም ጠንቶብኛል መጡ ጉም እናቴ ሞር ትደግፋለች አባቴ ኃይለኛ ነው እንዳልኩ ነበር አሁን በጣም ይደግፈኛል በጣም በቃ አስተባበርን አሁን ለምሳሌ የሙዚቃ የዜማ አዝያዝያምን ያሳዩኝ እናትና አባቴ ናቸው ምክንያቱም ጆሮአቸው የነሱ ጆሮ ከባባድ ድምጻዊን ሲያዳምጡ የኖሩ ስለሆነ ያቁታል ምን የታሰባበር ነው እና እነሱ ናቸው እንደው መጀመሪያ እቺ እስቲ አስናቀችው ቁን ያሉ ሳዳምጥ በቃ እንዴት ነው ሱስ እንዲዘኝ ከሷ ሙዚቃ አደረኩ ጎም
በዚያ በቃ ጥሎ ጉም ኧረ እንዳልሞትብህ ጉም ድረስልኝ ቶሎ ጉም በትዝታ በትስጉም ገርፎ ካደገመ ጉም ፍቅር ፍቅር ያሉት ጉም ፍቅር ምን ጠቀመ ጉም የእናንተ የሙዚቃ ቀለም ወይም ደግሞ ይዛችሁት የመጣችሁት ዜማ ፈጠን ያለው የዓለም አቀፍ ስልት የሆነ ሮክ ነው አይደለ? ጃኖን ስናስብ እና በዛው ውስጥ ግን ሮክ ላይ ሀገራዊ የሆኑ ቅኝቶችን ጨምራችሁ የሰራችኋቸው ስራዎች አሉ። ለምሳሌ አንቺን ነጥለን እንውሰድ እንግዲህ አንቺ ስለሆንሽና እስቲ ስለ ሸግዬ ንገሪኝ። እኔ ልክ መጀመሪያ ሸግዬን ስሰማ ማሪቱ ናት የምትመጣው ላይ ብዙ ሰው እንደዛ ይልሻል? አዎ ይለኛል ብዙ ጊዜ ማለት አሁን እኔ ከድሮ እንዳልኩ በጣም ወደው አርቲስት እስካሁን ብዙ ኢንተርቪው ላይ ተናግሬያለሁ። ማይክል ጃክሰን በጣም ወደዋለሁ። ማይክል ጃክሰን የፖፕ ሮክ የሚል ዣንራ ተጫዋች ነው። ብዙ ጊዜ እንደውም ፖፕ አርቲስት ይባላል፣ ግን እንደውም ሮክ ውስጥ ሞር ያለ ይመስለኛል። ለምን ከስቴጅ ፐርፎርማንሱ ካለው ኢነርጂ ከነ ደርቲ ዳያና እና ቢት ምናምን በደንብ ብናነሳው ሮክ አርቲስት ነው እና ያ ነገር ወደፊት እንዴት ነው ውስጤ ያለ ሮክ ሙዚቃ ውስጤ ያለ ወደዋለሁ በጣም። ያ ባቲ የሚለው ቅኝት ደግሞ ኢትዮጵያ ውስጥ የተለያየ ቅኝቶች አሉ እና አምባሰል፣ አንቾዬ፣ ባቲ፣ ትዝታ በጣም የሚያማምሩ በቃ ለዛም ይመስለኛል እነዛን ቅኝቶች ስንጫወታቸው ወይም ስናዳምጣቸው ልባችን የሚነካው እና ያንን የሮክ ሙዚቃና የባቲ ቅኝትን ዜማ ሰርቼ ለመቀላቀል ሞክሬያለሁ። ፈገግታ ከወዲያ እንዴት ታዲያ ከባድ ነው፣ ደስ ይላል። ከባድ ነው ማለት ኢነርጂውን ይዘህ ሮክ ማለት ጉልበቱን ይዘህ ያለው ድራም ጊታሩን ያንን ይዘህ ደግሞ የኛን ደግሞ ሜሎዲክ ያንን ዜማ ቀላቅሎ መጫወት ደስ ይላል። ከባድ ነው። ጆሮሽ ላይ ያለው ሙዚቃ ክፍት ነው ብሎ መውሰድ ይቻላል? አንድ ሙዚቀኛ እንደኔ አስተሳሰብ ሁሉንም አርቲስት መስማት አለበት ብዬ አምናለሁ። ለምሳሌ ማሊ ሚውዚክ ቋንቋው ላይ ገባኝ ይችላል። ማሊ ሙዚቃ ማዳመጥ የምዕራብ አፍሪካ እንትን እኔ በቃ የሆነ ጆሮህን ያሰፋዋል። ቮካል ትሬኒንግ ማድረግ አለበት። ምክንያቱም ይሄ ነው የምለው ለለመደው ሳይሆን አዲስ ራሱ መስራት ለሚፈልግ ሰው መስፈን ለሚፈልግ ሰው ያንን ነገር ቢያደርግ ጥሩ ነው ብዬ ዲሪያን የታወቀ የሶማሌዎች ብዙ ቲቪ ላይ እናየው ነበር። በጣም ቆንጆ ሙዚቃ ነው። ቲቪ ላይ እንጫወተው ነበር። ጥሩ አድርገሽ ወደ ሮክ አቀረብሽ? ወደ ሮክ አመጣሁት። ከዛ ደግሞ ሀምዛን ደግሞ ዜማውን እኔ ነኝ የሰራሁት። ግጥሙ ደግሞ እኛ ቤት ያለ ሶማሌ ነው ጻፈች። አሁን አንዳንዴ ገጣሚዎች ሲጽፉ ፕሮፌሽናል ገጣሚዎች ሲሆኑ
ከአፍህ አጣጣል ጋር ከዜማ አጣጣል ከትንፋሽ ጋር አድርገው ግጥም አድርገው ነው የሚጽፉት እና ይሄኛው እንትን እንዳይል ዜማውን እንዳይቀይርበት ከእሷ ጋር ሆነ በቃ ሀምዛ ሚለውን ግጥም የት ሞት ነው በሚለው ዘፈን በእንባ ታጥበን ነበር ስትተቃቅፈን ሃሌሉያ። በተለያዩ ሙዚቃዎች በተለይ ደግሞ ፈጠን ባሉት ብዙ እናቅሻለን። ይሄ ቀዝቀዝ ያለ ቁጭ ብለን ደግሞ የፍቅር ህይወታችንን እንድናጤኑ ላይ ያደረገ ነው ያስባለሁኝና በምን መነሻ ሰራችሁት? ጥሩ የፍቅር ትውስታን ለመቀስቀስ ያሰባችሁ ይመስለኛል። አዎ ያው ማለት ግጥሙን የጻፈው ዮቤል ብርሃኑ ይባላል። ያው እንዴት ነው ይሄ እንደዚህ ግጥሙ እንደዚህ ያው የብዙ ሰው ውጤት ነው ገባ የቲም ኢፌክት ነው። ዜማውን ብስራት ሰራ፣ ዮቤል ግጥሙን ሰራ፣ 16 ፕሮዳክሽን ይባሉ ቪዲዮ ሰሩ። እዛ ላይ አብሮኝ የተወነው ልጅም አለ ቢኒያም ይባላል። ኑር የሚባል ዳይሬክተር አለ፣ የቪዲዮ ዳይሬክተር። የብዙ ሰው ውጤት ነው እና ሀሳቡ ያው የተለያየ መጨረሻ ላይ ለሁሉም ምን ሰራው ሙዚቃኛ የህዝብ ነን የሰውን ፊሊንግ ለመግለጽ የሰውን የተሰማውን በሆነ ጊዜ ሊሆን ይችላል የተሰማውን ስሜት ሁሉም ሰው ፍቅር ይዞት ያውቃል። ይዞት ካለ ደግሞ ይዘዋል አይቀርም እየመጣ ነው እና እሱን ከሁሉም ጋር እንዲሄድ ሁሉም ሰው እንዲያማክል ለዩኤል ነገርሽው ወይስ እሱ ግጥሙን ሰጠሽ ዝፈኙ? ይሄ ዮቤል ሀሳብ እሱ ሀሳብ እና በቃ ይሄ ላንቺ ይሆናል። በጣም ቆንጆ ሙዚቃ ነው። ካንተ ጋር በዝናብ ታጥበናል፣ ካንተ ጋር ተጣልተን ታርቀናል። እነዚህ ሂደቶችን ያላለፈ የፍቅር ተጣማሪ ያለ አይመስልም። ክረምት ምናምን ነበር ማስቦ ክረምት ይኖራል እንደው በቆሎ ቀርቷል። እሱ አላካተታችሁም? ካንተ ጋር በቆሎ በልተናል። ያው የሁሉንም የፍቅር እንዳልኩ ስሜት ለመግለጽ ኢትዮጵያ ውስጥ የኖረ ሰው በዝናብ ያልተመታ የለም ብለን እናምናለን። ካንተ ጋር ክሊፑን ስመለከት አንቺም ነው እና የሰራሽው እየተወንሽም ጭምርና የትወና ፍላጎት አለት እንደ ሀሌ እያልኩ ነበርና መተወን ትፈልጊያለሽ? ፐርሰናሊ ለጊዜው የማስበው ነገር መስፈን ነው። በጣም እንዳልኩ ከህፃነቴ ጀምሮ መሆንና መድረስ የምፈልገው ማድረግም የምፈልገው መኖርም የምፈልገው ራሴን ማግኘት የምፈልገው ስዘፍን ነው። ግን እንደ ሁለተኛ ነገር ባረገው አይከፋኝም መተወን በሚለው እንያዝ። ቢመጣ እንግዲህ አይተሽ ወደፊት ልናገኝሽ እንችላለን ሊሆን ይችላል አላውቅም። ግን እንደኔ ግን መቼም ሁሌም የማልተወው ለመናገር እርግጠኛ ሆኜ ልናገርበት የምችለው ስለ ሙዚቃ ብቻ ነው። እንደ አየሩ ጸባይ ምናልባት ሞቅ ካለ አይ ጥሩ። ሙዚቃው ከወጣ በኋላ አስተያየት ለማግኘት አሁን ጊዜው ጥሩ ነው። ኢንስታግራምሽ ላይ ዩቲዩብ፣ ፌስቡክ ብዙ ነገር አለ መቼም አመቺ ነውና አስተያየቶች ትመለከቻለሽ ብዬ አስባለሁኝና አንቺ የተሰጠሽን ትነግሪኛለሽ። እኔ አንድ ሁለት ያስኳቸው አስተያየቶች ስላሉ ማለት ነው። አንደኛው በጣም ቆንጆ ሙዚቃ ነው እና ተስጧን ወይም ደግሞ ያላትን ነገር ያወጣችበት ነው ብዬ አላስብም ብሎ አንድ ዩቲዩብ ላይ ተመልክቻለሁኝ። ከዚሁ ጋር የሚቀራረብ ነገር ትንሽ ያላትን ተስጦ የደበቀ ነው። ከዛ አንዱ ደግሞ ድምጽሽ እንደ ተልባ ፍትፍት ነው አንጀት የሚያርሰው ብሏልና የሁለቱን አስተያየት ብንመለከት ደስ ይለኛል። ቅድምም ነካ ስላደረግሽው እንደ ሙዚቀኛ ብዙ ጀነሮችን ወይም ደግሞ ፈርጆችን መጫወት አለብሽና አንዳንዴ ሰው ጋር የሚቀር ጀነር አለ አይደለ? ይሄ በሮክ ለመዱሽና በቀዝቃዛ ነገር ስትመጪ አይ ይሄ በደንብ አላወጣትም ሀሌን ተስጧን የሚሉ ሰዎች አሉና ምንድነው መልስሽ? አው አይቻለሁ ብዙ ሁሉንም ኮሜንት በተቻለኝ መጠን የሰው ነኝና ሰው የሚወደውን ይሄን ወድጃለሁ ይሄን አልወደድኩትም ሲል እንደራሱ ስለሚያስብህ ስለሆነ በጣም አመሰግናለሁ። እንደራሱ አስቦኝ ተቀብሎኝ ነው ይሄ ልክ አይደለሽም፣ ይሄ ልክ ነው፣ ይሄ መንገድ ልክ አይደለም፣ ይሄ ቆንጆ ነው ብሎ የሚነግረው ከፍቅር የተነሳ ነውና መጀመሪያ አድናቆቼን ማመስገን እፈልጋለሁ። እናመሰግናለን። ሁለተኛ ሁሉም ማለት የራሱ አሁን ለምሳሌ እንደ ምርጫ አለ። አንዳንዴ
ሁላችንም የራሳችን ምርጫ አለ። አንዳንድ ሰው የሚወደው ታይፕ አለ፣ አንዳንድ ሰው የማይወደው ታይፕ አለ። ሁሉም ሰው የሚወደው ነገር ማድረግ ከባድ ይመስለኛል። ልክ ነው። እንግዲህ እነዛ ሰዎች ወይ ሮክ በጣም ይወዳሉ ወይ ደግሞ ፈጠን ያለ ነገር ጆሯቸው ያው ዜማው ኢትዮጵያዊ ነው። ይሄ ሙዚቃው ኤሌክትሮኒክስ አይነት ታይፕ የሚባል ነው። የተለያየ እንዳልኩ አንድ ሙዚቃ ስናወጣ የመጨረሻ አይደለም። እንዳልኩ እንደ ሌዲ ጋጋ መቀየር ነው ፈልገው በቀጣይ ምን እንደ አርቲስት ደረጃ ማድረግ የምፈልገው ነገር የተለያየ አይነት ሙዚቃው ቆንጆ ነው፣ ደስ ብሎኛል። ጥሩ ነገር ነው የሰጡኝ ብስራት ኢዮቤል አመሰግናቸዋለሁ። ወድጄው ነው የሰራሁት እና አሁን ደግሞ ሌላም ይመጣል ቀጥላለሁ። ስለዚህ እኔ በተለያየ ገጽ ስለምመጣ ጠብቁኝ ነው ሀሳቡ እንጂ አስተያየት እቀበላለሁ ነው እንዴ? በደንብ እሱ ነው ደግሞ የሚገነባው። በጣም ነው የማመሰግነው ለነበረን ጊዜ። ሀሌሉያ ስቀሻል አይደለ? በሚፈልገው ልክ ምን ስቅ ያለው እያጨናነቀኝ አልወድም እኔ እንደዚህ ከሰራነኩ ነው የምትይው? አይ ደስ ብሎኛል። ቆንጆ ነው ስቀልድ። አይ ሀሌ ያው ብዙ በመሳቅ ነው የምትታወቂውና ቅድም እናልኩት መግቢያዬ ላይ በቃ ጋባዥ ፊት ነው ያለሽ። ይሄ ለማውራትም የሚከብድ አይነት ገጽታ የለሽም እና በዚህ እኔ በጣም ደስተኛ ነኝ። ለዛ ነው ይሄን ጥያቄ ታስቆደጉል። አይ ያው ሰው ያለበትን ደረጃ ማወቅ ይፈልጋልና ያለውን ነገር ያሳወቀናል ብለን እናስባለን። ስለዚህ ካንተ ጋርን ጋብዘን እንሰናበታለን። ከዚህ በኋላ ሌሎች አዳዲስ ስራዎች በአልበሙም እናገኝሻለን። ያኔ ደግሞ በደንብ እንግዲህ ሙዚቃዎቹን ካደመጥን በኋላ ቁጭ ብለን እንነጋገራለን።